ጭማሪ አይደለም የጠየቀው ልጁ። ሴትዮዋ በተናገረችው መሰረት ነው። 1.5 ውል ከሆነ የተዋዋለችው ግምት ውስጥ መገባት መቻል አለበት ነው። ለምንድን ነው በዚያ ልክ እንደ ሕፃን ይበቃል ተብሎ መወርወር የለበትም እንደዛ አይነት ነገር። ዮኒ እኔ እኮ መጨረሻ እኔ ላስተዋውቅና ለሰው ትሰጭልኛለሽ አለ። አያችሁ፣ ተነጋግሮ በውስጥ ተነጋግሮ ነው በቃ አለቀ። ዮኒ ማኛው እንደዛ ካለ በውስጥ ተነጋግረው አንተ ለፈለከው ሰው እሰጣለሁ፣ ይሄን ልጅ ግን አናቱን በልልኝ ብላው ነው። እዩትላችሁ። ስለዚህ ስላልሆነ ሁላችሁም ቆሻሻ ሌባ ዮኒ ማኛው የሚባል ቆሻሻ ሌባ ሁሉ ጊዜ እዩትላችሁ። እንደዛ ብሎ ከተናገረ በውስጥ የተነጋገሩት ነገር አለ። እንዴ ያ ሲጀመር ዘግቶ በላ ነው፣ ዘግቶ በላ። አይሱ ስለሆነ ፌመስ ስለሆነ ያናደደችኝ ቤታዮ እንዴት እንዳየችው አላቅም። እኔ አልጠበቅኩም ከሷ ከቤታዮ ስላልጠበቅኩ እንዴት ቤታዮ የተሰጠን ተቀበል ምን አይነት ነገር ቪዲዮ ሰርታለችና ኑ እኔ ከቤታዮ አልጠበቅኩም። ይሄኛው ሌባው ተከፈለው ቦታ ነው የሚጮው ዮኒ ማኛ። ቤታዮ ግን ሳታገናዝብ ዝም ብላ ነው ያንን ቪዲዮ የሰራችው። ኖ ላይክ አንዳንድ ጊዜ ፌመስ ስትሆኑ ለምታረጓቸው ነገሮች ሰውን ይጎዳል። በጥንቃቄ አይታችሁ ይሄ ነገር ፌር ነው ወይ ይሄንን ብሌን የሆነ ፓርትን የሆነ ሰዎችን ሊጎዳ አይችልም ወይ ምናምን ተብሎ በደንብ አሁን ቤታዮ በቃ ተቀበል የተሰጠን ምናምን ነው 1.5 አሁን ቤታዮ ማስታወቂያ ስሪ ተብላ ላይክ 300 ሺህ በውስጥ በሚዲያ 1.5 እንደምትሰራ ከሰዎች ጋር ተነጋግራ አደባባይ ወጥቶ 1.5 ቤታዮ ተቀበለች ለዚህ ማስታወቂያ እየተባለ በውስጥ ግን 300 ነው የምሰጥሽ ብትባል ኖ እንዴት 1.5 እኮ ነው ያልከኝ ወይም ያልሽኝ ብላ ካምፓኒው ጋር ግጭት ትፈጥራለች። ልጁ ጋር የተፈጠረው ይሄ ነው። 100 ሺህ ፎሎወር ተባለ 1.5 የሚገመት ሲሰጣል ተባለ። እቃው ግን 300 ብር ነው 300 ሺህ ብር ነው። አያወጣም ነው ያለው 300 ሺህም አያወጣም። ስለዚህ ይሄ ልጅ ዝም ብለ ተቀበል የምትሉት የተገባለት ወይም ፕሮሞሽን ይሄን ከሰራክ ይሄን ሰጣለሁ 1.5 የሚያወጣ እቃ ሰጣለሁ ከተባለ የ1.5 እቃ የሚገመት እቃ መሰጠት አለበት። ኦኬ እያንዳንዱ የምትሰጠው እቃ ቢያንስ እንኳን መጉደል ካለበት ሱቅ ስለምትሰጠው ቁልፉን በ200 ሺህ ቢታሰብላት ቁልፍ ስለሚሸጥ ኦኬ በቃ 1.3 ምናምን መሆን አለበት በግምት እቃው። ይሄንን ነው ነጋዴው ከሆነ ሲጀመር ልንገርሽ ቴምር ይሄ ነገር ይኸውልሽ ኮንትራት ማለት ነው። ኮንትራት ነው በቃ ኮንትራት ሰጥተዋለች ኮንትራቱን ተወጥቷል ልጁ። ከዛ ውጭ እንደዛ አይነት ዝም ብሎ ችርቸራ ካልሆነ ኮንትራት ሰጥተዋለች ይሄንን ነገር ማድረግ አለብህ ይሄንን እሰጣለሁ ነው ግምት ውስጥ አስገብታ ያስገባቸው ነገር ነው። ስለዚህ ልጁ ማግኘት አለበት ብዬ ነው የማስበው እንደ አንድ ግለሰብ። ትክክል አይደለም። ድለላ ቃል የምትገቡ ኦኬ ቃል ለሰው ቃል የምትገቡ አረግላችኋለሁ ይሄን አረግላችኋለሁ ተስፋ የምትሰጡ ሰዎች ያንን ነገር ሳታረጉ ስትቀሩ የሰው ተስፋ ይጨልማል። ኦኬ ሰውን ተስፋ ማጨለም ማለት ያንን ሰውዬ በቁሙ መግደል ነው። የቁም ግድያ ነው። በነገራችን ላይ በህይወት እያለ የሰው ልጅ ተስፋ ሲቆርጥ ሰዎች እኮ በተስፋ እኮ ነው የምንኖረው። ተስፋችንን ሲያሳጡን ሰዎች አንዳንድ ሰዎች ራሳቸውን የሚያጠፉት በሰዎች ምክንያት ተስፋቸውን ያስቆርጧቸው ነው። ሰው ልጅ ተስፋ አታስቆርጡ። ይሄ ልጅ ተስፋ ሰጣ ተስፋ ነው ያስቆረጠችው። ስለዚህ እና ሀቢባ ለዚህ ልጅ ተስፋ መሆን አለባችሁ። ይሄ ልጅ ገና መስራት የሚፈልግ ሞራል ያለው በጣም ጎበዝ ልጅ ነው። ኦኬ ሊስትሮ መሆኑን አይደለም ማየት ያለባችሁ። የሰው ልጅ ሁላችንም ድሆች ነን። ከመሬት ተነስተን ምናምን ሁላችንም ከራቁታችንን ተፈጥረን ሰፈር አድርገን ብዙ ነገሮች ጣውረዶችን አልፈን ነው የሆነ ቦታ ላይ ምናምን ሁሉ ሰው የሚታየው። ይሄ ልጅ ነገ ጧት የት እንደሚደርስ አይታወቅም። ገና ለገናው ሊስትሮ ድሃ ነው ተብሎ ይችኛዋ ቡቲክ አላት ቅርንጫፍ አላት ተብሎ ከሷ ሳይዱ ነው ልጁን መቀጥቀጥ እንደ ዮኒ ማኛው ህሊና ቢስነት ይጠይቃል። ህሊና ቢስነት፣ ሆዳምነት። ሰው ከሆናችሁ የሰው ልብ ካላችሁ በጭራሽ ገባችሁ አይደል? በጭራሽ ይሄንን ልጅ አትሰድቡትም። ዮኒ ማኛው የሚባል ክፉ አረመኔ ጨካኝ ልጁ ላይ የጣለበት ይሞራሉ አንተ እንዴ ንግግሩ ምናምን ነገር እንዴት እንደሚሰቀጥጥ እኔ አንዳንድ ጊዜ ዳው ድህነቱን አውቆ ይኖራል። ሞራሉን ነገጧት ያልፍልኛል እያለ በተስፋ ማለት ነው። ያንን ልጅ ተስፋውን ለማሳጣት በዚህ ልክ መሄድና ልጁ ሞራሉን ለማድቀቅ ሊስትሮነቱ ስራው እኮ አላሳፈረውም። ልጁ
ጫማ የሚጠርግበትን ላው ላይ እየደፋ ነው ማስታወቂያ የሰራው። ኦኬ ቆሻሻ የሰዎችን ጫማ ያጸዳበትን እንዲያድርጎ ላው ላይ እየገለበጠ ምናምን ሰው እንዳንለት ሰውን ሞቲቬት ያረገበት መንገድ ምናምን ሰው ይሄንን ነገር አድርጎ ነው ልጁ በደንብ ትልቅ ማስታወቂያ እኮ ነው ለሷ ራሱ የሰራላት። ቡቲኩ ራሱ ማስታወቂያ ተሰርቶለታል። እሷ ላላት ለሌላው ልብሷ ራሱ ማስታወቂያ ሰርቷል። ሁለተኛ ነገር ደግሞ ልጁ ሰርቷል። ለራሱም ስራ ሰርቶ ነው የምትከፍለው። ጊፍት አይደለም። ኦኬ ስራ እንደሆነ በደንብ ማወቅ አለባችሁ ብዙዎቻችሁ። የሰጠችን ተቀበል የምትሉት ቻሌንጅ አንድ ማርሻል የሚባል ዱባይ የሚኖረው ትሬደር የሆነ ሰዓት ላይ መኪና አሮጌ መኪና አሳየና ይሄን መኪና ልስጥ አለ። ኦኬ ለጌጤ ይሰጣል ለጌጤ ይስተተዋልና ያንን መኪና ለጌጤ ሰጣት። ሀብታም ኮንክ ለምን አዲስ አሰጣትም እየተባለ ስድብ ተጀመረ። አሁን ያ ትክክል አይደለም። አሮጌው መኪና ነው ሊሰጥ ያሰበው፣ ሌላ ፕላን የለውም። መኪናው ወላ 1 ብር የሚያወጣ ስጦታ ነው የሰጠው እንጂ ስራ አሰርቷት ምናምን አይደለም። ይሄኛው ልጅ ግን ማስታወቂያ ሰርቶ ነው። አሁን ያ ልጁን ሲወርዱበት የነበረው ነገር ፌር እንዳልሆነ ነው በሰዓቱ የሚሰማኝ። ለምን አዲስ መኪና ሀብታም ከሆነ እንደዚህ ካለው አዲስ መኪና ለምን አይሰጣትም ምናምን ያንን ሊጥለው የነበረው ወይም ደግሞ ለሆነ ቦታ ሊያረገው የነበረው መኪና ውሰዱ አለ። ለጌጥ ይሰጣዋል። አለቀ። አዲስ መኪና ላይ ሄዶ ካለ ለምን አይሰጣትም ምናምን ብሎ እዛ ላይ መንጠራቱ ትክክል አይደለም ብዬ ነው ማስበው። እዚህ ጋር ደግሞ ይሄ ልጅ ጊፍት እሱን አሁን መተቸቱ በዛን ሰዓት ትክክል አይደለም። ያለውን የሆነ ያቆመው መኪና ነው ሊሰጣት የነበረው። ይህች ግን ስራ ብላ ስራ ሰርታ ማስታወቂያ ሰርቶ ይሄን ያክል ፎሎወር አምጣ፣ ይሄን ያክል ፎሎወር ካመጣክ ይሄን ያክል የሚያወጣ ዕቃ ሰጣለሁ ብላ ከዛ ደግሞ ልጁ ከሰራና ካሰራችሁና የምትለውን ነገር ካስደረገ በኋላ የ1.5ቱን 300,000 ምንም 3 4 5 እጥፍ ልዩነት ያለው ብር ማለት ነው። ትክክል አይደለም። ዮኒ ማኛው የምትባል ቆሻሻ አንተ እንደው ፈጣሪ አምላክ እንደዚሁ እንደተቀመጥክ ሳያልፍልክ እንደዚህ የሰው በህሊናህን እንደሸጥክ ሁሉ ጊዜ ተስተኛ ይሄ ነገር እንቅልፍ ይነሳዋል። በነገራችን ላይ የሰው ልጅ ይላችሁ ትልቁ የሰው ልጅ ዮኒ ጋር አሁን ገና እኮ እሳት ጨበጠ እኮ አሁን እኮ ሊመታ ነው ስፋት ሊመታው ነው። እስከዛሬ ይሄ በደሃው ልጅ እንትን ማለት በራሱ ቆይረ እስኪ ዙፋንዬ ምንድነው ያልከው? ናገዋ አንደኛው ነገር ሲጀመር ትምር ዮኒ ማኛ ለማኝ ነው። ይሄ ልጅ ይሰራል፣ በላቡ ነው የሚተዳደረው። አሁን እኔ ዮኒና እሱ ብታገናኝ ልጁ ነው ክብር ያለው፣ ላቡን ነው የሚበላው። እዚህ ላይ ተቀምጦ አልለመንም። ይሄ እኮ ዘመናዊ ለማኝ ነው ይሄ ዮኒ ማኛ እንዴ! ምን አይነት እኔ እኮ የሚገርመኝ አንዳንድ ሰው በቃ ልጅቷ እንዳው አሁን ነገደችበት። በአጋጣሚ ፌመስም ሆነች እኮ ልጅቷ ራሷ አሁን ፌመስ ሆነች። እሷ አላማው ይሄ ነበር መጀመሪያውኑ ማለት ነው። ከልጁ ጋር ተጣልታ ፌመስ ለመሆን መነጋገሪያ ሆና እሷ ምንድን ነው የሚባለው ጽድቅ ሰው ሆና ልጁን ባለጌ አርጌታ እንዲህ አይነት ሼም ነው። በልጁ እኮ ምክንያት ነው እዚህ የመጣሽው እኮ ይበቃል። በቃ ካሁን በኋላ ከፈመሽ በቃ ለልጁ ስጪው እንዴ! በቃ የ200,000 የ300,000 ዕቃ እኔና አንቺ ያው ትምራ አጋጭተን እኮ መስጠት የምንችለው ነገር ነው። ይሄ ምንድነው? ይሄን ያላካበዱት 1 ምናምን የሚሉት አይ ልጁ በጣም ለፍቷል። ከነ ዮኒ ማኛ በላይ በዚህ ሶሻል ሚዲያ በትክክለኛው ማለት ነው፣ በልመና ሳይሆን አንድ ቀን ሰርቶ እኔ ዮኒ ዩኒፎርም ለብሶ ወደ ስራ ሄዳለሁ ስላላየሁትም 10 ዓመት ሙሉ ቁጭ ብሎ ሲለምን ነው የማውቀው እኔ። እንዳውም ዩቲዩብ አባረሩት፣ ያው ይታወቃል። እንዳይገባ ተብሎ ታግደዋል። ባንድ በቃ ታውቃላችሁ አይደለም? ይሄ ማለት ነው መሄድ አይችልም፣ እዛ ሄዶ መለመን አይችልም። ለልመና ራሱ ለዘላለም ባን ተደርጓል። እሱና ጂጂኪያ ዩቲዩብ ድምጻቸው ያው ድምጻቸው እኔ መባረባቸው እነዚህ ሌባ ተጠቅሞ ሰዎችን እየጎዳ ሰዎችን ሞራል እያደቀቀ ነው የቆሻሻ ማለት ነው። በጣም እንዴ ልጁ በጣም የተከበረ ኃይላውራ ቆይ እንኳን ያው ጨርስ መገን ለጠይቅሽ ነው ቴምርዬ የገባሁት። ቅድም አንቺ ስታወሪ ሰማውና እናቴ ቀጥታ ደውዬ ነበር አዲስ አበባ። እሺ
ማቀው ልጅ ምናልባት ታውቂዋለሽ፣ ገብርዬ የሚባል ልጅ ባህር ዳር ልጅ አለ፣ በጣም የምንወደው ልጅ እና በጣም የቤተክርስቲያን ሰው ስለሆነ እሱ ጋር ደወልኩና ምንድነው የተፈጠረው እስቲ አስረዳኝ ብዬው ነበር ልጁን። አሁን ሲነግረኝ አይ ቲንክ ምናልባት ሚስ አንደርስታንዲንግ እንዳይሆን አንቺ ፈቃደኛ ከሆንሽም እንትን ልልሽ ይችላለሁ፣ በግሩፕ አድርጌ ላናግርሽ ይችላለሁ። ምንድነው የተፈጠረው መሰለሽ? አይ ቲንክ ብለዋለች ልጅቷ፣ ትክክል ነሽ። በቪዲዮ እኮ ነው ቪዲዮ አለ እንትን አይ ቲንክ 1,500,000 ብር ያንን አሁን ካንቺ የምፈልገው እኔ ጠየቅኩት፣ ገብርዬን ጠየቅኩት። 1,500,000 ብር የሚያወጣ ግምት ብላለች ወይ ስል እንደሱ ሳይሆን ቤት ውስጥ ያለውን የ3 ወር የቤት ኪራይና ያለውን ነገር ቻሌንጅ ስታደርግ ያንን ቦታ ፎሎ ስታስደርግ ሲያስደርጋት ልትሰጠው እንትን ተባብለው ተነጋግረዋል። እዛ ላይ ግን ልጁ ሲሄድ ቤት ውስጥ የነበራት እሷ ብዙ 1 2 3 ቡቲክ አላት መሰለኝ፣ የቦንዳ ቡቲክ። ያንን ሲያየው እንደፈለገው አልሆነለትም መሰለኝ። አይደለም ዙፋንዬ፣ ልንገርሽና የተባልኩትን ነው የምነግርሽ። አልሆነለትም። ሚዲያ ላይ አለ እኮ ዙፋንዬ፣ ሚዲያ ላይ አለ እኮ። ሚዲያ ላይ ያለችው ሰውየውን በስልክ ሳይሆን በአደባባይ አለ። ኦኬ ቆይ ባለፈም ትራንስ ሰምተናል እኮ ኬዙን ተራርጉልኝና ለወንድማችን ዙፋን ላሰማው ላኩልኝ። ይኸውልህ ምንድን መሰለህ ያለችው እንድትሰማ ነው ቃል በቃል ሸራርጉልኝ። የልጅቷን ማስታወቂያ የሰራበትንና የልጅቷን ማስታወቂያ ላኩልኝ። ዙፋንን ምንም እንዳትለው ስላላወቀ ነው እሱ የእንትን የተባለውን ነው ማለት ጠይቆ ነው። ይኸውልህ ምን ላስረዳ ዙፋን ምን አይነት ማስታወቂያ ሰራሽ መሰለ? መጀመሪያ ይሄን አካውንት 250,000 ያስገባ 100 ምናምን ሺህ መሰለኝ እንዲጨምር የ1.5 ሚሊዮን የሚገመት እዚህ ቦታ ላይ ያለ ሱቅ እናስረክበዋለን ብላ ማስታወቂያ ሰራች። ኦኬ ይሄንን ቻሌንጅ ይሄንን አካውንት ይሄን ያስገባ የ1.5 እንሰጣለን። ኦኬ ከዛ ሰው ለተለያዩ ሰዎች ያንን የ1.5 የሚገመት ሱቅ ለመቀበል ሱቁን እንዳለ ከነቀው ማለት ነው ለመቀበል ማስታወቂያ ሰራ። ይሄ ልጅ ይሄን አካውንት ፎሎ አድርጉልኝ፣ ይሄን ያክል ቀድሞ የሞላ ይሄን ያክል ብር ያገኛ 1.5 የሚገመት እቃ ሱቅ ይሰጠዋል። እቃ ውስጡ ያለው 1.5 ይገመታል ይሰጠዋል እያለ ሊስትሮ የሚያጸዳበትን ላው ላይ የደፋ ቆሻሻ ውሃ ምናምን። ልጁ ደግሞ እኮ 1 ሚሊዮን የሚሆን ፎሎወር አለው። በጣም የሚሰራቸው ቪዲዮዎች ቫይራሎች ናቸው። እኔ ገብቻ አይቼዋለሁ። ከዛ የሱ ከሌሎች ከሰሩት የሱ አንዱ ቪዲዮ ብቻ 1.7 ታይቶለታል ቪው ማለት ነው። ፎሎወሩ ግን አልሞላለትም ነበር። 5 6 ነው 7 ቪዲዮዎች እባካችሁ ሙሉልኝ ምናምን እያለ እየለመነ አስሞላ። ኦኬ ካስሞላ በኋላ ግን ምንድነው የተፈጠረው? ሴትዮዋ ጋር እቃውን ሊቀበላት ሲሄድ 300,000 ብር የማያወጣም እቃው ነው። እንዴት ነው? ቆይ ቪዲዮ አለ ለምን ሸራት ታረጋው? አይ እኔ ለመሰለሽ ጠዋት ሰይውልሽ ተመሪዬ እንትኖች መጀመሪያ ማወቅ አለብኝ ከሰው ላይ ከመፍረድና አሁን የሰማሁት እኔ ደውዬ የሰማሁት ሌላ ነው። ከልጁ የሰማሁት ነገር የለምና ቆይ እስቲ ቴምር ለምን ተሳስታ እንደሆነ አሚን ትራንትራ እኮ ኬዙን እየሰማን ነበር። ሃይባግ ቤት ገብቶ ልጁ ከልጁ በላይ ማንም ተከታተልከው አልተከታተል በቃ አይ ዙፋን ብዙ ከኢትዮጵያ የሰማው አንዴ ላውራ ዙፋን ይጨርስ አንዴ ሐሳቡን ላንደርክ። እኔ ሀቢባን አልከታተላትም። ያው ቴምር ታውቂያለሽ፣ ሀቢባን እኔ ብሎክ አድርጊያታለሁ። ለምን በራሴ ኬዝ ነው። አትወዳትም። እኔ ደግሞ አለመውደድ ሳይሆን አንዳንድ ጊዜ ለመሰለሽ አንዳንድ ጊዜ የሰዎች የቤታቸው ገበና ትክክል ነው የምታደርገው ነገር፣ አንዳንዱን የምደግፈው ነገር አለ። ሰዎች ግን የራሳቸውን የቤታቸውን የተዳራቸውን ገበና አደባባይ አምጥተው ሲያወሩ ያን እንደዚህ አይነት ነገር እኔ መስማት አልወድም። ገብቶሻል? ከአንቺ ጋር ከህቴ እናወራለን አይደል? እኔና አንቺ በፖለቲካ እኔ የኔ አካሄድ ላይ መችሽ ይችላል፣ ያንቺ አካሄድ ላይ መቼ ይችላል። አንቺን ማውራሽ ግን ምንድነው ብዬ በውስጥ ደውዬ እጠይቅሻለሁ። ለኔ መከባበር ይሄ ነው እንጂ ወጥቶ እዚህ መሰዳደቡ ምናምን ያንን እኔ አንደኛ እድሜም አይፈቅድም፣ ስራዬም ስብዕናዬም አይፈቅድም። ትክክል ነው። ይሄ ልጅ ግን አሁን እኔ ምንድነው ማድረግ ያለብን? የኔ ነው ላንቺ የምነግርሽ። በቃ ይሄ ልጅ አሁን ተጎድቷል አይደል? ምንድነው ማድረግ ያለብን? እንዲህ ነው ማለት የለም። ልጅቷ በሱ አሁን ፎሎ አግኝታለች አይደል? ሁላችንም 10 ብር የሚሆን 20 ብር አዋተን ይሄ ልጅ ያሰበበት ቦታ ብናደርሰው በቃ ትልቅ ነገር ነው። እሷም ግን ዙፋንዬ እሷም ግን ቃል የገባቻትን በህግም ተጠይቃ ቢሆን ስራ አሰርታ ብር መከልከል ስለማይቻል ማስታወቂያ አንድ ካምፓኒ ጋር የ1.5 ሚሊዮን
ብር ከፍለሃለሁ በቃ እንትና ያደረገውን እኮ ነው ልጁ ያደረገው ዙፋን አዶናይ ኦኬ አዶናይ መኪና ሲያሰጥ የነበረው 1 ሚሊዮን ካስገባችሁ ቤት ሊሰጠው ነው 1 ሚሊዮን ካስገባችሁ መኪና ሊሰጥልኝ ነው እያለ ነው አይደል ይሄ ልጅ ደግሞ 100,000 ካስገባክ የ1.5 ዕቃ ይሰጣል ከተባለ የ1.5 ዕቃ መሰጠት አለበት ሰው ደግሞ ዝም ብለክ ተቀበል ለምንድን ነው ዝም ብሎ የሚቀበለው ሶሪ አልገባኝም ነበር ቴምርዬ ስላስረዳሽኝ ታንኪዩ እሺ እኔ እናት አዎ ይሄ ነው ቆይ እና ደግሞ ላኪልኝ ዋትስአፕ ላይ ላኪልኝ ካለሽ እልክልሃለሁ ላኩልኝ በውስጥ ላኩልኝማ የልጅቷን እንትን ሸር አድርጉልኝ በደንብ ይሄው ዙፋን በደንብ ስታየው ልክ እንደኔ ምናምን ተበሳጭተከኔ ስድቡ የተሰደበው ይሁን ልጁን እኮ ከተለዋለሁ ይሄ አሁን አንቺ የምትይው ሊስትሮ ከተለዋለሁ እኔ አደንቀዋለሁ ጥረቱን ምኑን አደንቀዋለሁ ያደረጋቸውን ነገሮች የሆነ ካፉ የሚወጣው ቃላቶች ምናምን በጣም ደስ የሚል ነገር ነው የሚያስተላልፈውና እኔ ራሱ ከዚህ በፊት እንደውም ኮንታክት ላደረገው ብዙ ጊዜ ጽፌለታለሁ ማስታወቂያ ስራ ዝም ብዬ ሌላ ለቻሌንጅ ምናምን ሳይሆን ዝም ብሎ ማስታወቂያ ስራና ዙፋን ኢኮቱር ብለህ የሆነ ነገር አግዛሃለሁ ብዬው ራሱ ጽፌለታለሁ አላየው መልስ አልመለሰልኝ አይ እርግጠኛ ነኝ ዮኒ ተገፍቶለት ነው ዙፋን ታውቃለህ ዮኒ ተገፍቶለት ነው እንጂ ዝም ብሎ ይሄ ሁሉ አይለፈልፍም ዮኒ ጸባይ እናውቀዋል አሁን ለምሳሌ እኔ ደግሞ ምን አለ መሰረት ሙኒር ሊሆን ይችላል ግን ያላየሁት ነገር ላይ የኔ ባህሪ መፍረድ አልችልም ጀጅ ለማድረግ ማወቅ አለ ቆይ ዙፋን አንድ ጥያቄ ነው ጠይቀ አንድ ጥያቄ ብቻ አንድ ቆይ እሺ አንተ የ1 ሚሊዮን 1.5 ሚሊዮን ማስታወቂያ ሰርተ ሊከፍሉ ስትሄድ 100,000 ከሰጡ ዝም በል አንተ ሊስትሮ ነህ ተቀበል የሚል ነገር እንዴት ነው አንተ እንዴት ነው የምታየው ምን እኮ ነው ያደረገው እሱ ትክክል አይደለም ሊስትሮ በግልጽ ላስቀምጥለት የሰራኸው ነገርከኝ እኮ በቃ አለቀ አጭር መልስ ልንገር አንዴ ችግር የለውም ትነግረኛለህ ግልጽ የሆነ ነገር በቃ ክሊር እናድርግልን አንተ የሰራው በ1 ቢሊዮን ይሁን የ2 ቢሊዮን ይሁን ስትሄድ የ200 ብር ከሰጡ ተው ጨርቁን አይደለም በቃ ግልጹን እንደዚህ በገንዘብ እናርገውና 200,000 ከተሰጠ ከተስማማው 2 ሚሊዮን 200,000 ከሰጠ አንተ ሊስትሮ ብቻ ስለሆንክ ይበቃሃል ይሄ ራሱ ሲወዛብህ ነው ተብሎ ሰው ይዘመትበታል እንዴ በቃ አንድ መስጠት አለበት ተመሳሳይ ነገር በቃ አለቀ ሊስትሮስ ሆነ ሊስትሮ አልሆነ መንገድ ጠራጊ ሆነ ምንም አልሆነ እሰጣለሁ የተባለ ነገር ብር ይሰጣል አለቀ ግን አሁን እኔ ለሌሎቹ ላይ ልጅቷ ላይ ፎከስ ማድረግ ነው እንጂ የኔን ነው እንዴት አድርጎ ልጅቷ ብሩን ተሰጣዋለች ብራን ብሎ ነው እንጂ ሌሎቹን ሰዎች መነካካቱ ምንም ነገር እኔ ፋይዳ ያመጣል ብዬ እንተናንልም ነው ለምን ልጁንም እንዳንጎዳው ነው ገብቷል አይደለ ዮኒ ማኛ ኦሬዲ እኮ ምን አላሉ እኔ ማስታወቂያ ሰራልሻለሁ ለኔ ለምፈልገው ሰው ተሰጭልኛለሽ አለ ልጁን አዋርዶ ለሷ ሳይድ ሆኖ ሊቀበል ማለት ነው ልጁ የለፋበትን ልጅቷ እኮ ኦሬዲ የምትፈልገው ጎሏን መታለች ጎሏን ከመታች በኋላ ጎል ያስመታትልሽ መስጠት አለባት እንደ ዮኒ ማኛው አይነት ባለጌዎች ፍምስናቸውን ተጠቅመው የሰው ሞራል በተለይ ጆዎችን ዮኒ ማኛው ሁሉ ጊዜ ገንዘብ የሌላቸውን ሰዎች ሲያጠቃ ነው እንዴ እኔን እኮ ገንዘብ ስለሌለኝና ስላልከፈልኩት እኮ ነው እኔን ለፍራው ልኬቻ አግዞ ሲያጠቃኝ ነበር አይደል እንዴ ለምንድን ነው ሁሉ ጊዜ ገንዘብ ያላቸው ሳይድ ይዝና እንደዚህ ባስታራቂነት የሚገባና ከአንደኛው ገንዘብ ተቀብሎ ሊያስታርቅ በመሃል ያንኛውን ወደ አንደኛው ሳይድ አድርጎ ያንኛው እንደ ጥፋተኛ አድርጎ ይሄ ደግሞ ማህበረሰቡ በቃ ዝም ብሎ ነው የሚከተለው አንድ ታዋቂ ሰው የሆነ ነገር ካለ ትክክል ነው የሚሉት እንደዛ ያረገ በተደጋጋሚ ብዙ ሰዎችን ጎርቷል ገብቷል ይሄ ትክክል አይደለም ነው ለምንድን ነው ልጁንስ በዚህ ልክ አንተ ሊስትሮ ምናምን እያለ እየሳቀ የሚሳለቅበት ለምን ሊስትሮኮ ላወቀበት ኢትዮጵያ ውስጥ በጣም ብዙ ሀብታሞች የሀብት መነሻቸው ከሊስትሮነት ነው አለቀ ኤግዛክትሊ ሌላ ነገር ይሄ ትክክል አይደለም ታንኪዩ ቴምርዬ ላኪልኝ ሼር ቴምር ላውራ እሺ አመሰግናለሁ እድሉን ስለሰጠሽኝ ትናንት ላይ የተከታተሉት ነበር ከዙን ሀቢባ ቤት እና ልጁ የራሱ የሆነ እንትን አለው በእነዛኛው ሳይድም የራሳቸውና ልጁ ጓደኛ አሉት ልጁ ምስኪን ነው የሚገርምሽ ከክፍለ ሀገር የመጣ ልጅ ነው በጣም ጎበዝ ታታሪ ልጅ ነው ገና ታዳጊ ልጅ ነው እና አንዳንድ ሰው ያልተረዳው ምን መሰለ ያገኘውን ይዞ መቀመጥ አለበት ብለው ያስባሉ ግን ይሄ የተሳሳተ ሐሳብ ነው ልጁ ኦልሬዲ የፈጸመው ኮንትራት ነው ለምሳሌ አሁን አዶናይ
ቻሌንጅ ያስደርጋል መኪና ምናምን ዜን አንድ ሰው መኪና ቻሌንጅ አስደርጎ ባጃጅ ቢሰጠው ባጃጁን ተቀበልና ዝም ብለህ ያገኘውን ተቀመጥ አይባልም። እንደዚያ ማለት ነው። ተመሳሳይ ነው እና ብዙ ሻሻ አለ ሚዲያ ላይ የሚገርምሽ እንዴ ረሳ ነው እንዴ መንሱር ምን እንዳደረገ በናሁም ፎንቲ አራዳ ስለሆነ ላሽ ብሎት ነው እንጂ እኮ ሻሻ ተሰርቶበት ነበር እኮ በናሁም ፎንቲ ራሱ የገባውን ቃል አልጠበቀለትም ነበር። ምን መሰለሽ አንዳንድ ሰዎች በተለይ ሚዲያ ላይ እነዚህ ትልልቅ ቻሌንጅ የሚሰጡ ሰዎች ሻሻ ይሰራሉ እና በልጁ ላይ የተሰራው ሻሻ ነው የሚገርምሽ ልጁ ትክክል ያደረገው ብዬ የማስብ ምክንያቱም 100,000 ፎሎወር ማስገኘት ማለት ቀላል አይደለም። በተለይ በአሁኑ ሰዓት ሁሉም ሰው ቻሌንጅ ስለሚሰጥ በጣም ከባድ ነው ማስገኘቱ እና ላይክ ብዙ ጊዜውን ታይሙን ጉልበቱን አጥፍቶበታል በዚህ ስራ ላይ እና በተለይ ዮኒ ማኛ እናደኛ እውነት ለመናገር ምክንያቱም ስንት አጀንዳ ባለበት ሀገር ላይ እሱን አንድ ሊስትሮ ህይወቱን ለማሸነፍ ደፋ ቀና የሚል ልጅ አጀንዳ አድርጎ ጭራሽ በባክግራውንድን መሰረት አድርጎ ሲሰድበው ሳይ በጣም ያናደድ በጣም እና ዮኒ ማኛ በጣም አይዶን ነው ለምን አጀንዳ እንዳደረገው ገርሞኛል። ኢቨን አጀንዳ አድርጎ እንኳ ቢያንስ እሱን በማይጎዳ ሞራሉን በማይነካ መልኩ ራሱ ቢናገር ጥሩ ነው። ላይክ እንደዚህ ተሰስተሃል ምናምን ብሎ ግን ጭራሽ ስድብ በቃ ቃላት ውረጂ ነው የወረደበት። በጣም ተሰስቷል። ስለዚህ ከኛ ምን እንጠበቃለሁ? ልጁን ማገዝ አለብን ብዬ አስባለሁ። ምክንያቱም 1.5 ሚሊዮን ብር ቀላል እውነት ለመናገር ተሰባስበን ብናግዘው ባይነኝ እና ልጁን ተስፋውን ብንሰጠው ይሄ ልጅ ዛሬ ሊስትሮ እንደሆነ አይቀርም። ወደፊት ብዙ ተስፋዎች አሉት ነው እና ይሄን ነው የምለው። ቴምር ጥሩ ብለሃል። ሀሳብ ስጡ ሌሎቻችሁ። ትክክል ነህ። ልጁን ገንዘብ ማሰባሰብ ብቻ ሳይሆን እሷ መክፈል አለባት። የመጀመሪያው እሷ ናት መስጠት ያለባት። ስራ ተሰርቶ አልከፍልም ካለች በህግ መጠየቅ አለባት። እሰይ የሚገርመው ደግሞ በእሷ ዙሪያ ያሉ ሰዎች እኮ የሚገርምሽ የልጁን ህይወት ተመሳሳይ ህይወት ያለፉ ሰዎች ናቸው። ያውቃቸዋለሁ አንዳንዱ ሴቶቹ እንደሱ ላይክ በጣም ብዙ ቻሌንጅ አልፈው ዛሬ ትልቅ ቦታ የደረሱ ሰዎች ናቸው እና ይህን ኤክስፔሪንስ እንደዛ ኤክስፔሪንስ ያሉ ሰዎች እንዴት ልጁን በዚህ ልክ ሊያሸማቅቁ እንደሄዱ አልገባኝ። ኢቨን ትናንት የተደወልላቸው ራሱ የቅልንቦች የደወልላቸው ነበርና አልመጡም። ቀጠሮ ተሰጦት ነው ሀቢባ ቤት ጉዳዩ እንትን የተባለው። እኔ ራሱ አላሰቡም ነበር። ድንገት ነው ያየሁት። ላይቡ ቫይራል ወጥቶ 18,000 ምናምን ላይ እየተከታተለው ነበር። ዛይን ጉዳዩ ላይክ በአፖይንትመንት ነው አላለቀም ስቲል እና ይህን ኬዝ ማየት አለብን በሰፊው። ግን ልጁን ማበረታት አለብን ከሚሉት ጎን ነኝ።